Muslim Network. ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦችና አድማጭ ተመልካቾቻችን እንዴት አላችሁ? ሰላም መልካም ነኝ አልሐምዱሊላህ። መደመጥ ያለባቸው ወሳኝ የሆኑ ሁለት መረጃዎችን ይዤላችሁ ቀርቤያለሁ። ከጋራ መኖሪያ ቤቶች ጋራ በተያያዘ ከዚህ በፊት ተመዝግበው የሚጠባበቁ በመቶ ሺዎች የሚቆጠሩ ሰዎች አሉ መባሉን ሰምተናል። ይህም በተመለከተ ጣፈንታቸው ምንድነው ስለሚሉት ጉዳዮች ጠይቀናል ይላል የመረጃ ምንጫችን። ሙሉ መረጃና ሙሉ ዝርዝሩ ለእናንተ አድርስ ተከስቻለሁ። ይሁን ለረጅም ጊዜ በኢትዮጵያ ሲጠየቅ የቆየ ወይንም ሲጠበቅ የነበረው የሰራተኞች ዝቅተኛ የደሞዝ ወለልን ለመወሰን ጉዳይ የሚያጠና ቦርድ ለማቋቋም የሚያስችል ረቂቅ ደንብ ተዘጋጅቶ ለሚኒስትሮች ምክር ቤት መላኩን የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ለአዲስ ማለዳ መግለጹንም ሰምተናል። ይህም በተመለከተ ሙሉ መረጃና ሙሉ ዝርዝር እናደርሳለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮአችን ላይክ፣ ሼር አድርጉ። አዲስ ከሆናችሁ ዌልካም፣ እንኳን ወደ ቻናላችን መጣችሁ። ሰብስክራይብ በማድረግ የዶል ምልክቱን በመጫን ቤተሰቡን ተቀላቀሉን። በቅድሚያም የጋራ መኖሪያ ቤት ለማግኘት ተመዝግበው የሚጠባበቁ በመቶ ሺህ የሚቆጠሩ ሰዎች አሉ መባሉም ተሰምቷል። እጣ ፈንታቸው ምን ይሆን ሲሉ ጠይቀዋል የመረጃ ምንጫችን። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ በበኩሉ በተለያየ መልኩ እየተገበሩ ባሉ ፕሮግራሞች ቤት የማግኘት እድል አላቸው ብሏል። እነዚህ በ40/60 የጋራ መኖሪያ ቤት ባለቤት ለመሆን የሚቆጠቡ የማህበረሰብ ክፍሎች የ1997 እና የ2005 መሆናቸው ተነግሯል። በዚህም ጉዳይ ከዚህ ቀደም የሚመለከታቸው የሚባሉ የሥራ ኃላፊዎች መጠየቃቸውና መፍትሄ ማግኘት እንዳልቻሉ ያስረዳሉ። ነዋሪዎቹ ቁጠባውን እንዳላቋረጡ እናም አሁን የአዲስ አበባ መስተዳደር እያስገነባ ከሚገኘው ቤት የማግኘት እድል ይኖረናል ወይ ሲሉም ጠይቀዋል። ለጥያቄው ምላሽ የሰጡት በአዲስ አበባ ከተማ የቤቶች ልማትና አስተዳደር ቢሮ ጽሕፈት ቤት ኃላፊ አቶ አብዲሳ አራርሶ የ1997 እና የ2005 የቤት ቆጣቢዎች በ14ኛው ዙር የመጨረሻው ዕጣ ሲወጣ እንደ የቤት ፍላጎቶቻቸው ሙሉ የቆጠቡትን አድርሰናል ማለት ይቻላል ሲሉም መልሰዋል። ሆኖም ቀረን የሚሉ ካሉ አሁንም ቤት የማግኘት እድል አላቸው ሲሉም ተናግረዋል። ይህ በእንዲህ እንዳለ ወደ ሌላኛው መረጃችን ስንሸጋገር በኢትዮጵያ ለረጅም ጊዜ ሲጠየቅ የቆየውን የሰራተኞችን ዝቅተኛ የደሞዝ ወለል ለመወሰን ጉዳዩን የሚያጠና ቦርድ ለማቋቋም የሚያስችል ረቂቅ ደንብ ተዘጋጅቶ ለሚኒስትሮች ምክር ቤት መላኩን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ለአዲስ ማለዳ ማስታወቃለች። የኮንፌዴሬሽኑ የህዝብና የውጭ ግንኙነት መምሪያ ኃላፊ አያሌው አህመድ ለአዲስ ማለዳ እንደገለጹት የሰራተኛውን ዝቅተኛ የደሞዝ ወለል የመወሰን ጉዳይ በአንድ ወገን ብቻ የሚወሰን አለመሆኑን አመላክተው በአሰሪና ሰራተኛና መንግስት ስምምነት መሰረት የሚወሰን መሆኑንም ተናግረዋል። ከዚህም በተጨማሪ ዝቅተኛ የደሞዝ ወለል በቀጥታ የሚወሰን ጉዳይ አለመሆኑን ያስታወሱት ኃላፊው በቅድሚያ ሶስቱ አካላት ማለትም አሰሪ፣ ሰራተኛና መንግስት ተስማምተውበት ዝቅተኛ የደሞዝ ወለል ላይ ጥናት የሚያደርግ ቦርድ በሚኒስትሮች ምክር ቤት ደንብ ጸድቆ ከተቋቋመ በኋላ ዝቅተኛ የደሞዝ ወለል የሚወስነው ቦርዱ በሚያጠናው ጥናት መሰረት መሆኑንም አስገንዝበዋል። በአሰሪና ሰራተኛ ህጉ ላይም የሀገሪቷን የኢኮኖሚ ሁኔታ እያዩ የሰራተኞችን ወይም የሰራተኛውን ዝቅተኛ የደሞዝ ወለል የሚወስን ቦርድ ይቋቋማል የሚል ህግ መኖሩን የተናገሩት ኃላፊው ይሁን እንጂ በተለያዩ ምክንያቶች እስካሁን ድረስ ዝቅተኛ የደሞዝ ወለል የሚያጠና ቦርድ ሳይቋቋም መቆየቱንም ገልጸዋል። እኛም ስንጠይቅ የቆየ ነው በአሰሪና ሰራተኛ ህጉ መሰረት ይሄ ቦርድ ተቋቁሞ ስራውን እንዲሰራ የሚል ነው ያሉት የህዝብና ውጭ ግንኙነት መምሪያ ኃላፊ። በዚህም መሰረት መንግስትም ጥያቄውን አምኖበት ዝቅተኛ የደሞዝ ወለልን ለመወሰን ጉዳዩን የሚያጠናው ቦርድ ለማቋቋም የሚያስችሉ የቅድመ ዝግጅት ስራዎች ሲሰሩ መቆየታቸውንም ተናግረዋል። በዚህም ሰራተኛውን፣ አሰሪውንና መንግስትን ያካተተ የሶስትዮሽ አማካሪ ቦርድ በጉዳዩ ላይ በጋራ ሲመክርበት ከቆየ በኋላ ዝቅተኛ ደሞዝ ወለልን የሚያጠናው ቦርድ ለማቋቋም የሚያስችል ረቂቅ ሰነድ ደንብ ሆኖ እንዲወጣ ለሚኒስትሮች ምክር ቤት መላኩን የኮንፌዴሬሽኑ የህዝብ ዓለም አቀፍ ግንኙነት መምሪያ ኃላፊ ለአዲስ ማለዳም ተናግረዋል። መረጃው ይህን ይመስላል። ቪዲዮአችን ላይክ፣ ሼር አድርጉ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።